እንዴ ሩታ እንዴት ነሽ? ሰላም ነው አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ይቅርታ አረበሽኳችሁ መሰለኝ። ኧረ አልረበሽንም። እዚህ እኮ አብረሽ ትንሽ አሞት ልንጠይቀው መተን ነው። እንኳን ደህና መጣሽ። እንዲሁም ነይ ቁጭ በይ። ኖ አይ አልቀመጥም። እታች መኪና ቆሜያለሁኝ እና የሆነ ቃል ውስጥ ለማየት እየጓጓለሁ። እስኪ እንዴት ስለነበረው ነው። እኔ ዝም ብዬ ባዶ ይጨፈራል እንዴ? ወይ ወጣ ወጣ ላይ ሳቡ እስከወለ ነበረው እሱ እየከፈለ ነው እንዴ? አይደለም እሱ ስለነበረው እናንተ አልደበራችሁም ማለት እንዴ? ውዝዋዜ ነው ወደ ፈራሳ ነው ውዝዋዜ። አንዳንድ ሰው የሆነ ፋሻል ኤክስፕሬሽን ሲጨፍር እንትን ይላልና ለዛ ካታችን እንኳን ችግር የለም። ሙሉ ሲሆን ራሱ ብትጨፍር ይሻላል። ሲደብራችሁ ደውሉ እንቅረጽ። አይ ግን በዚህ አጋጣሚ በእውነት ቴንክ ማለት እንደዚህ ሪላክስ እንዲያደርግ ካለበት ነገር እንዲወጣ እያደረግሽ ላለው ነገር በጣም ማለት እናመሰግናለን። ከዚህም በኋላ ደግሞ የተሻለ ነገር እንደምታደርጊ ተስፋ እናደርጋለን።
እኔ የምለው ማለት ነው አብረሽ ትላንትና እንደ ሴት ምንድን ነው ጎሚት አደረግኩ ምንድን ነው የሚባለው ብቻ የሚያስጠላ ነገር ነው። ሄርሜላ ደግሞ እኔ ለእነሱ ፍች መንስኤ መሆን አልፈልግም ብዬ ዘወር ብዬ ነበር ምናምን እያለች ነበረ። እኔ እውነቱን ስነግራችሁ 100% አብርሃም ቢስተካከል የሚስተካከል ልጅ ቢሆን ሩታ እግዚአብሔርን ትመለስ ነበረ። አያችሁ አይደለ? ትላንትና ራሱ ጎሚታ አደረግኩኝ ብሎ ሄርሜላ በደስታ ተውጣ ፍትፍት ምግብ ሰርች መጣው ብላ ስታወርስ ነበር። አስመሳይ ነህ አብርሃም ማለት ማርያምን። አሁን ላይ ቆጭ ይችላል፣ በኋላ ላይ ግን 100% ይቆጭሃል። ሩታ እግዚአብሔርን ልጃቸው ራሱ ያስታረቃቸው ነበር። ግን አብርሃም ከአሁንም በፊት እንዲማርበት ብላ ብዙ ነገር ስታረግ ነበረ። ኢብን አሁን ራሱ እሱ ጎበዝ ቢሆንና ቢያስብ ትዳሩን ቢፈልግ ከሄርሜላ መራቅ ነበረበት። ከሄርሜላ መራቅ አልፈለገም። ገባችሁ አይደለ? ብትወልድ ራሱ ሰው ትላልቅ ሽማግሌ ያስታረቃቸው ነበር። ግን እሱ የሚያደርገው ሄርሜላ ደግሞ በእኔ ምክንያት እንዳይሆን ምናምን እያለ የምታስመስለው ነገር በጣም ነው የሚያናድደኝ ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ውድ ቤተሰቦች እንግዲህ ሩታና እንትና ማርክ አግኝቷት ነበርና ሩታ ያለችበት ነገር በጣም ነው የከበደኝ። በእርግጥ ለጊዜው ነው። ሩታ በጣም ጠንካራ ልጅ ናት። በጣም እኔ ትናንትና ሳስብ የነበረው በቃ አብርሃም አሁን ይጎብዛል እና ሄርሜላን ከስሩ አርቆ ልጇን ከወለደች በኋላ የእሷን ቤተሰቦች ትዳሩን እንትን የሚሉ ከሆነ የእሱን ቤተሰቦች ሆነው ትላልቅ ሰው ገብቶበት ያስታርቃቸዋል ብዬ ነበረ ያሰብኩት። ግን አብርሃም እንደዚህ ያስለቀሳት እግዚአብሔርን አይታችሁ ከሆነ ፍቹን ፈርሜልሻለሁ ሲላት የተነፈሰችው ትንፋሴ በስመ አብ የሰማ ሰው ነው። እኔም ሴት ነኝ ማርያምን ነው ብላችሁ ነገ በእኔ ላይ ምን ይደርሳል ማለት እኔ ትዳርን እንድፈራው ነው እያደረገኛለሁ። ለምን እንደሆነ ታውቃላችሁ? ሩታ እንድፈራው ያደርገኛል ያልኳችሁ ምን መሰላችሁ? ፍቅር ትዳር ነው። እኔ ከሱ ጋር ነው የምኖረው። ቤተሰቦች ጊዜያዊ ነው። እኔ ከተመቻቸው በኋላ ቤተሰቦች ያምናሉ፣ ምንም ችግር የለው ብላ ከቤተሰቦቿ ፍቅርን አስበልጣ የመጣች ልጅ ናት እና አሁን ላይ በጣም የሚያሳዝን ነው። ማርያም ዋጋ ከፍላበታለች ይህን ትዳር ማለት ነው። ግን 100% የምነግራችሁ አብርሃም ሄርሜላን ቢያስወግድ ኖሮ ይታረቁ ነበረ። ግን አብርሃም አልፈልግም። ትላንት እንደውም የወንድ ልጥ ረብስማም እኔ የወንድ ልጥ ነው የሆነብኝ አብርሃም ማለት ነው። ራሱን ልክ ሐኪም ቤት ገብቶ እንትን እንዳለ ሰው ራሱን ጠግኖ ማለት ነው። ሩታ የዝክን ያክል አልሆነችም። በጣም አስመሳይ ነህ አንተ። ትዳርክን ብትፈልግ የእውነት የምር ብትፈልግ ኖሮ ማለት ነው እዚ ጋር እየተሳደባችሁት የምትሳደቡ እውነቱን ነው የምናገረው። ትዳሩን ቢፈልግ ይሄ ልጅ እውነት ሩታ ፍቅር ዋጋ ከፍላልኛለች ብሎ መቼም አይምሮ ያለው ሰው ትክክለኛ የሚያስብ ሰው ሩታ ብዙ ዋጋ ከቤተሰቦቹ አስበልጣ ዋጋ ከፍላለታል። ይሄ የሚያስብ ሰው መልሶ ከሄርሜላ ጋር መገናኘት የለበትም። ሄርሜላ ደግሞ ማለት ነው በእኔ ምክንያት እንዳይሆን ራኩኝ የምትይው ነገር አስመሳይ ነሽ። አስመሳይ ቢሻል ምን ሆነ የራቅሽው? አንቺ እኮ እንትንሽን እሙሙሽን እኮ ልታሳይ እሱን ለማማለል ማለት ነው። ራቆሽን እንደመንጣት ነው። እኔ ምን አይነት ቤተሰብ እንዳሳደገሽ አንዳንዶቻችሁ የምታስቡት በእሱ አለባበስ እሱን ለማማለል ወይንም ወንድ ልጅ እንትን ያልኩ መስሏችኋል። እናንተ እኮ ኃጢአት እየገባችሁ ነው። ያውም የተከበረ ጋብቻ አፋርሰሽ አንቺ አብርሃም ጋር ብትቀጥይ እግዚአብሔርን ነው የምልሽ። እግዚአብሔር ራሱ አይለምንሽም። አንቺም ነገር የዘራሽን ነው የምታጭጂው ማለት ነው። እኔ የምለው ቢያንስ ቤተሰብ የለሽም ወይ ነው በቃ። ቤተሰብ የሚመክርሽ ዘመድ የለም ወይ? ይህ ትዳር ነፍሰ ጡር የሆነችን ሴት አፋተሽ አንቺ ስትመላለሽ እንደውሃ ቀጂ ተቆጪ የለሽም ወይ? የሚመክርሽ ዘመድ የለም ወይ ነው። እኔ በአጭሩ በቃ በአጭሩ ነገር ማለት ነው ማለት ለአንቺ ስለ ህሊናሽ ተኝተሽ ምንስ ብትወጁ ብታፈቅሪው እርጉዝ ልትወልድ የደረሰ ሴትን አፋተሽ ያንቺ መሆኑ ሩታ እንትን ስላለ ነው እንጂ በነገራችን ላይ
በጣም ከአንቺ 10 እጅ እጥፍ ብልሃት ያላት ጀግና ሴት ናት። በነገራችን ላይ ሩታን ስለመወዳት አይደለም፣ በጣም ስማርት የሆነች ልጅ ናት። ስላልፈለገችው ነው። ገባችሁ? ደግማ በብዙ ነገር ይሄ ልጅ ተረገዘ ከተባለ እኔ እንኳን ካወቅኩ ጀምሮ በብዙ መንገድ እንዲመለስ ለምነዋለች። እግዚአብሔርን ነው የምላቸው። አሁን ራሱ ይመለሳል ብዬ እኔ በጣም ተስፋ አድርጌ ነበረ። ግን አሁን ትላንትና እኔ በነሱ ሰበብ አልሆንም ብዬ አስመሳይ ነሽ ሄርሜላ ተብዬዋ ማለት ነው። ግን የዘራሽውን ይዘገያል እንጂ እግዚአብሔር የዘራሽውን ያሳጭድሻል። መቼም ጤፍ ዘርተሽ እንዲያታጭም ስንዴ ዘርተሽ ጤፍ አታጭም። በእኔ ምክንያት አይደለም። አንድ ሴት ልጅ እንዴት ነው የተከበረ ትዳር አለባበስ እንደዛ ተጉልበቷ እንትን በሃይማኖት አይፈቀድም። በማንም ወንድን እንደዚህ እንትን ለማድረግ እኔ አይዶን ነው እንዴት እንትን እንደምል አላውቅም። በነገራችን ላይ አብርሃም አሁን አይደለም አሁን ገና አሁንማ በቃ ብቻ እኔ ይሄ ነው ማለት አልፈልግም። ግን ልቦና ይስጥ ማለት ቤተሰቦችም እህቶችም መክረውሃል። ፋዘርክም ከአንዴ ሁለት መጥቷል። መቼም አንተ ጡተና ጣትክን አጠባም ህፃን ልጅ አይደለም። ዛሬ የ5 ዓመት ልጅ እንኳን ምናምን አመቱ የ5 ዓመት ልጅ ብዙ ነገር ያውቃል። ብዙ ነገር ማለት ነው። እና እኔ ያሰብኩት ሌላ አብርሃም የሚያደርገው ሌላ ነው። እንዴት መሰላችሁ? እኔ ያሰብኩት በቃ አሁን እንደዛ ሲጸጸት ሆቴል ነይ ታምም ያለው ምናምን ሲል የመጀመሪያ ጊዜ በቃ ሄርሜላን በአንቺ ምክንያት ነው ይሄ ትዳሬን ያጣሁት፣ ላይሽ አልፈልግም፣ በቃ ከህይወቴ ውጪ ይላል ብዬ በቃ ከሁሉም ነገር ቁጥብ ይሆናል ብዬ ነበር። ሄርሜላዬ ይላል ያ ሰው። እናቴ በጣም ነው ያስጠላኝ አብርሃም ማለት ነው። ምክንያቱም እኔም ነገ ምን እንደሚመጣብኝ አላውቅም። የእውነት ነው የምላችሁ። ሩታ ብዙ ዋጋ ከፍላለታለች። ሩታ ደግሞ ነገ እንደሷ ገላዋን አሳይታ አይደለም፣ ስነ ስርዓት ያላት ልጅ ናት። አለባበሷን የምታውቅ ልጅ ናት ሩታ። ነገ ትወልዳለች ሩታ። እግዚአብሔር በሰላም እመብርሃን እቅፍ ድግፍ አድርጋ ትገላግላት እንጂ ከእሷ የበለጠች ስማርት ናት። ስማርት አይገልጣትም። የሴት ጀግና ናት። በዚህ ሰዓት ይሄን ኩላ ነገር መቋቋሟ እኔ እንጃ። እኔ እንደሷ የእሷን አይነት ጥንካሬ ይስጤ ብዬ ነው እንትን ያልኩት ማለት ነው። የምሬን ነው የምላችሁ። እና በጣም ነው። እና ሩታዬ በርቺ፣ አንቺ ጀግና ነሽ። እርግጠኛ ነኝ እጥፍ ጀግና ሆነሽ በርትተሽ ጎብዘሽ ከልጅሽ ጋር እንደምናይሽ ምንም ጥርጥር የለኝም። እመብርሃን ደግሞ ከአንቺ ጋር ትሆን፣ በሆድሽ ያለውን በጀርባሽ ታርግልሽ። አንቺ ብዙ ሰው አለ፣ ብዙ ሰው የሚወድሽ ሰው አለ። ጎበዝ ነሽ፣ ጠንካራ ሴት ነሽ፣ ለብዙ ሰው ተምሳሌት የምትሆኝ ነሽ። በነገራችን ላይ ማለት ነው የአሁኑ ወንዶች ተምረናል። በመነጋገር ስትቀርቧቸው ምን ይላሉ መሰላችሁ? በመነጋገር እናምናለን፣ በመነጋገር ነው እንፈታለን። እኔና አሁን ፍቅረኛ ስትጀነ ብንጣላሳው ለምሳሌ ምናምን ምንድን ነው የምናደርገው ምናምን ብላችሁ ስትል ቁጭ ብለን ሌላ ሰው ሳናስገባ ተነጋግረን እንፈታለን ያሉ ዜሮ ናቸው። እግዚአብሔርን ነው የምላቸው። መነጋገር የሚባል ጭንቅላታቸው ምንም ነገር ምንም አይሰራም። ምንም አይችሉም። በመነጋገር አያምኑም። ውሸታቸውን ነው በቃ። እንዴ በቃ ብድግ ብለው ለምን ተናገርሽ የራስሽ ጉዳይ ምናምን ብለው አመነጫጭቀው። እንዴት ነው ሴት ልጅ ከቤት ትወጣለች እንጂ ሻንጣውን ወይ ፌስታሉን አንጠልጥሎ ነው የሚወጣው። እና በጣም እንጃ አላቅም። ብቻ እግዚአብሔር ለሁላችንም ልቦና ይስጠን ከእንደዚህ አይነት ነገር። እግዚአብሔር አምላክ ከእንደዚህ አሳዳጊ የበደላት ለምሳሌ እንደ ሄርሜላ ብቻ አሳዳጊ የበደለው ሰው ፈጣሪ እንትን አይበላችሁ ነው የምለው። የኔ ውድ ቤተሰቦች ወዳችኋለሁ። ላይክ ሰብስክራይብ አድርጉ። ሩታ እርግጠኛ ነኝ 100% ነገ ጠንክራ ጎብዛ ጀግና እንደምትመጣ አልጠራጠርም። ትመጣለችም። እና ሩታዬ እመብርሃን ካንቺ ጋር ትሆር ነው የምለው። ሁላችሁም ሰብስክራይብ እያደረጋችሁ እግዚአብሔር አምላክ የዛሬ ዓመት ደግሞ በሀገራችን የምናከብረው ያደርገን እያልኩኝ የኔ ውድ ቤተሰቦች ሀገራችን ኢትዮጵያ ሰላም ያደርግልን። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።